ሄሉዬና ቢና በጣም ነው የምታምሩት። እግዚአብሔር አምላክ ፍቅራችሁን ከዚህ በላይ ከፍ ያደርግላችሁ። እንግዲህ ሄሉዬ ስትለው ቢና ደግሞ ሲላት እንግዲህ በፍቅር ነው ያው የፍቅር ፕራንክ ያደረጋት አቅ ነበር ያው ፕራንኩ የፍቅር እንደሆነ ከዚህ በፊት ያሳይሹ ባህሪ ምናምን ያልኩት እንግዲህ በጣም ስለተንከባከበች ነው ብሏል። እንዲሁም ደግሞ ቤተሰብ 150 ኬ ያስገቡልኝ ምክንያቱም 150 ኬ ከገባች ሌላ ሰርፕራይዝ ስላላት ማለት ነው። ፏፈሽ የሚባልበት ቦታ ሊሄዱ ስለሆነ የኔ ወዶች አይለያችሁ። እንግዲህ ሄሉዬ እንደምታውቋት ቆፍጠን ያለች ሴት ነች፣ ዝርክርክ አይደለችም። ቢናም ደግሞ እንደዛው ማለት ነው። ቆፍጠን ያለ ወንድ ነው። እንደዚህ ነው ወንድ ከሆኑ አይቀር እንደዚህ ነው፣ ሴት ከሆኑ አይቀር ደግሞ እንደዚህ ነው። እና የሚገርማችሁ ስለ ሄሉዬ ቪዲዮ ልሰራ ነበረ ታምፔል ሰርች ምናምን ቅድም ነበር ልሰራ ያሰብኩት፣ ግን ያው ታውቁታላችሁ ሰው ቤት ስትሆን ያለው ነገር እና በዛው አጋጣሚ ደግሞ ቪዲዮ ፖስት አደረጉ ማለት ነው። ሰሞኑ እያዩት ያለሁት እየወጡ ያሉት ነገሮች አሉ አይደል? ከዚህ በፊትም ያው ብዙ ነገሮችን አልፍ ያለው ለመጨረሻ ጊዜ ብዬ በዛኛው ቻናሌም ሰርቼ ነበርና አንዳንዴ እንዴት መሰላችሁ የሰው ልጅ ሁሉን ነገር ለፈጣሪ ሲሰጥ በቃ ሁሉ ነገር መልካም ይሆናል። ጠላቶቻችሁ በአደባባይ ተጋልጠው ይዋረዳሉ። ከዚህ በፊት ሁሌ እነግራችኋለሁ፣ በድብቅ የሰራችሁት ተንኮል በአደባባይ ወጡ ያዋርዳችኋል እላለሁኝና እግዚአብሔር አምላክ ደግሞ እሱን አድርጓል። ከዚህ በፊት በድብቅ ሲደረጉ የነበሩት ሁሉ ነገሮች እየወጡ ነው። ባለፈውም ያው እንግዲህ አውርተን በነገራችሁ ላይ ማለት ነው ሄሉዬ እስከ እህቶቿ ዝርክርክ አይደለችም። እመቤቴን ዝርክርክ አይደለችም፣ ቆፍጠን ያለች ነች። ዝም ብለን የሰው ታሪክ የሰው ምናምን አውጥተን በአደባባይ መዘርገፍ አንፈልግም። ብዙ ነገሮችን አውቀን እንኳን እንዳላወቅን ዝም ብለን ነበር። ምንም ነገር በጣም ብዙ ነገር እንደተበደለች ሄሉ ያወቅን፣ ነገር ግን ይሁን ነገር አናጋንንም በቃ ምናምን ብለን ተውን። ብዙ ነገር ተወች። ያው እንደምታውቋት የሆነ ነገር የሰው ታሪክ ሆነ ምናምን ሰውን ለመጣል እንደዚህ በርቀት የምትሄድ ልጅ አይደለችም። ብዙ ነገሮች ባለፈውም ሲደረጉባት ነበር፣ ግን ደግሞ እግዚአብሔር አምላክ እሱ ያውቃል ብላ ለእግዚአብሔር አሳልፈ ሁሉ ነገር ሰጠች ማለት ነው። ግን እንዳያችሁት እንግዲህ በጣም ብዙ ነገሮች እየወጡ ነው። የዝርክርክነት ዝርክርክነት ማለት ነው። የወንድ ሴታ ሴት እንዴት ነው እግዚአብሔርን ሴት እንኳን አላረል ቆፍጠን ያለች ነች። ግን አንዳንድ ሰዎች ግን ወይ ደግሞ አንዳንድ ወንዶች ሱሪ ለብሳችሁ ስለሄዳችሁ ወንድ የሆናችሁ ይመስላል ማለት አይደለም። ወንድ መሆን ማለት የወንድነት ባህሪ ሲኖርህ ነው እንጂ ተፈጥሮ ማንኛውም ሰው ሴት ነች፣ ወንድ ነው። ግን እውነት ሴት የሚያስብላት የሴትነት ባህሪ አለ፣ ወንድ የሚያስብለው ደግሞ የወንድነት ባህሪ አለ። የወንድ አልጫ አትሁኑ፣ ዝርክርክ አትሁኑ። ባገኛችሁት በዚህ በዛኛኛ አትበሉ ማለት ነው። ስታስጠሉ ደግሞ እኮ በጣም ብዙዎቻችሁ ባለፈው እንደውም በውስጥ የጻፍኩላችሁ ራሱ ነበራችሁ። ታው ይሄ ነገር እኛ ከመጣንባችሁ ወይ ደግሞ ፈጣሪ ነገሮችን ካጋለጣችሁ ብያችሁ ነበር። እሱ ደግሞ እግዚአብሔር ደግሞ ነገሮችን አጋልጧልና ብችሉ ስሩ ማለት ስራ ስሩ። ብትችል ብታቅ ማለት ነው። አንተ እንከፍ ገልቱ ማለት ነው። አንተ ብታቅ ማለት ነው። በሄሉዬ ነበረ እዚህ ጋር የደረስከው፣ በሄሉዬ ነበረ። እመቤቴ እኔ ሲጀመር ሰብስክራይብ ያደረግኩ የነበረ በሄሉዬ ነው። ሄሉዬ ጋር ስትመጣ ነበረ ደግሞ እኮ መከታው ብለን ስም ያወጣንልህ። ያ ነው የቆጨኝ። እኔማ ለነገሩ ተሰርዟል። ግን ምንድን ነው እንዴት መሰለ እኔ የተከተልኩ ቻናልን ሸር ሳደርግ የነበረው ስላንተ ቪዲዮ ሰራ የነበረው ምናምን ሄሉዬ ካንተ ህይወት ከገባች ጀምሮ ነበር። ሄሉዬ ካንተ ህይወት ስትወጣ ደግሞ አብሬ ወጣው ማለት ነው። ምክንያቱም እህቴ ወደ የሄደችበት የትም ማንኛውም ሰው ጋር ትሁን እሷ ይመቻት እንጂ ፈለገችው ሰው ጋር ፈለገችው ቦታ ጋር ብትሆን ስለምከተላት ማለት ነው። ገባ? አንተ ግን ምንድነው አንዳንድ ሰዎች በምን እንደተከበሩ በምን እንደተወደዱ ይረሱታል። በቃ ስንወደው ስናከብሩ ምንድነው የመሰለው በቃ ኦሬዲ እኔ ተከብሬያለሁ ተወድጃለሁ ምናምን መላላት ተጀመረ ማለት ነው። በሷ ነበረ ከፍታን እያየ የነበረው ቻናልን ያሳደግከው። ገባ? ከዛ ደግሞ ምን እያልክ ስሟን እያጠፋ መጣ። ሪፖርት እያደረጉብኝ ነው ምን እያሉብኝ ነው እያልክ በጣም በብዙ ግሩፖች እንትን እያልክ እየተንዘላዘልክ መጣ ማለት ነው። ግን ህይወት በተንዘላዘል አይደለም፣ ህይወት ቆፍጠን ባለ ነው። ገባ? ደግሞ እኮ ለስሙ የእናቴ ልጅ ማለት የእናቱ ልጅማ አይደለም በጭራሽ። እናቱን የሚወድና የሚያከብር ሰው እንደዛ አያደርግም። በሴት ልጅ እንደዚህ እንትን አይልም። በጣም ብዙ ሴራዎችን እኮ ነው የጎነጎንከው ብታውቀው ማለት ነው። በጣም ብዙ ማለት የወረድክ ሰው መሆንህ በጣም በቃ መወራት የሌለበትን ነገር ታወራለህ። እኔማ እኮ እንደዛ የወረድክ እንደሆንክ ያየሁት የሆነ በፕራይቬት የተወራ ነገር አደባባይ ላይ መጣ፣ በፕራይቬት ያለቀ ነገር አደባባይ ላይ መጣ ስታወራ። ነገር ግን የኔ እህት ኩሯ ቁጥብ ያለችዋ ምንም ነገር አላለችም። ገባ? ብዙ ነገር ማውራት እየቻለች ባለፈውም ነግሬያችኋለሁ። ብዙ ሰዎችን ብዙ ነገሮች ማዋረድና መናገር እየቻለች ግን ዝምታ ወርቅ ነው ብላ ዝም ትላለች ማለት ነው። ደግሞ ፈጣሪ እንደምታዩት በአደባባይ ነገሮችን ትላሉ። እሷን ለመጣል ባደረከው ልክ አንተ ትወድቃለህ ማለት ነው። እየወደቅክም እያየን ስለሆነ እኔ በጣም የሚያስጥለኝ የሆነ ወንድ ልጅ እንደ ወንድ ካልሆነ ምን ያደርጋል? ወንድ ልጅ ከወልዶ ካልሆነ እንዳባቱ
እንዝርቱን ስጡት ይፍተል እንደናቱ ይባላል እና የሰው ልጅ ስርዓት ሲኖረው ደስ ይላል። የሆነ ስማችሁ ለምን እንደምታወጡት ወይ ደግሞ ለምን በዛ ስም እንደምትጠቀሙ ወቁ። እኔ አንተን ማቅ የሆነ ጊዜ ቃለ መጠይቅና ሲደረግልህ ስለናት ስታወራ ከየት ወዴት እንደመጣ ምናምን ያን ነገር ሰምቼ አወቅ። ከዛ ደግሞ ይሄ ልጅ በቃ እንደዚህ ማጥሩ ነው ለካ አንዳንድ ሰዎች ሶሻል ሚዲያ ላይ የሚታዩት ማንነት ሌላ ነው፣ ከስተጀርባቸው ደግሞ ሌላ እባብ አለ ማለት እስስት በሏቸው። ሶሻል ሚዲያ ላይ ሲመጡ ሌላ ሰው ነው የሚሆኑት፣ ከካሜራ ጀርባ ደግሞ ሌላ ሰው ነው የሚሆኑት ማለት ነው። ይህ ማንነት ደግሞ አንድ ቀን ይደፋቸዋል። ገባቸው አይደለ? የእውነት የእናቴ ልጅ ነኝ ካልክ ከሴት ጎን ትቆማለህ። ሴት ልጅ እንደዛ መበደል አይቻልም ምናምን በጣም ብዙ ነገሮች አሉ። ገባ አይደለ? ነገር ግን በቃ የማይሆን ነገር እኔ ስላንተ ምንም ማውራት ፈልጌ አይደለም፣ ግን ይህን ነገር በጣም ይዤው ስለቆየው ነው። እመቤቴን ነው ብላችሁ በጣም ብዙ ጊዜ በጣም እያየው አለፍኩ። ትናንት ቪዲዮ ልሰራ ነበረ አለፍኩት። ዛሬ ቪዲዮ ልሰራ ነበር ጠዋትም አለፍኩ። ነገር ግን አሁን ላይ ግን ማለፍ አልችልም፣ መናገር ስላለብኝ ማለት ነው። አያችሁ፣ ሁሉን ነገር ለፈጣሪያችሁ ተው። ማርያምን የትኛውም እምነት ተከታይ ሆኑ ለፈጠራችሁ አምላክ አሳልፋችሁ ስጡ። እዩ የኔን ሴት፣ የኔ ኩሩ፣ የኔ ንግስት ከስንት ኮተት እግዚአብሔር አውጥቶሽ ዛሬ እንደምታዩት እንደዚህ መርድ ድምቅ ብሎባት መጣለች። ሊሰባብሩሽ ሲመጡ ፈጣሪ ደግሞ አይ ልጄ አንቺማ አትሰበሪም እኔ ያለሁልሽ ብሎ ቅፍ ድግፍ አድርጎሽ ዛሬ ደግሞ እዚህ ጋር ደርሳለች ማለት ነው። አንዳንዴ ነገሮች ለበጎ ናቸው። ምንድነው የሚባለው? ይሄ ወተት የረጋ ወተት ቅቤ ይወጣል አይደል የሚባለው? ወተት ረክቶ ነው ብዙ ጊዜ የሆነ ያው እንደ ታይሙ እንደ ነገሮች አንዳንድ ነገሮች አዝመራ ዘርተን በጣም ብዙ ወቅቶችን ብዙ ወራትን ውስጥ አይደል የሚመጣው። ወተት ደግሞ እስከ ስንት ቀን ነው? 2 ቀን 3 ቀን አይደል እንትን የሚለው ተረክቶ ከዛ ደግሞ ተገፍቶ ነው ቅቤ የመሰለ ነገር የሚወጣው ማለት ነው። ስትገፉ አንዳንዴ ወርቅ ነገር ሊወጣችሁ፣ ጥሩ ነገር ሊወጣችሁ። ቅቤ እንዴት እንደሆነ ታውቃላችሁ። ስለዚህ ልክ እንደዛ አንዳንዴ ስትገፉ ተመስገን በሉ። አንዳንድ መገፋቶች ለመልካም ነው፣ ለበጎ ነው። እመቤቴን እኔ አሁን በቃ እንዴት አድርጌ ልንገራችሁ፣ ሄሉን በጣም ነው መወዳት፣ በጣም ነው ማከብራት ከበፊቱም ማለት ነው። ግን አሁን ደግሞ እኔ ለሷ ያለኝ ክብርና መውደድ ጨመረ ነው ምላችሁ በጥፎ ማለት ነው። አንዳንዴ ለዛ ነው መገፋት ጥሩ ነው የሚባለው። የሆነ የተሻለ ደረጃ ላይ ልደርሱ ስትሉ፣ ብዙ ነገሮችን ልታልፉ ስትሉ እንደዚህ አይነት ነገሮች ያጋጥማሉ። እዚህ ጋር አሁን አንተ ያሳየን የሆነ የሄሉዬን ጀግንነት፣ የእሷን ንጽህና ምን ያክል ዝግጥ ያለ ዘቀጥ የሆነ ሰውዬ ጋር ፈጣሪ እንዳላቀቃት ፈጣሪ ምን ያክል እንደሚወዳት ነው እያሳየን ያለው ማለት ነው። ከዚህ በፊት በጣም ብዙ ቴክስቶች በውስጥ ይደርሱ የነበረ በቴሌ ቲክቶክ ላይ ማለት ነው። ኝኝኝኝ የምትሉ ነበራችሁና አንድም ቀን መልሼላችሁ አላውቅም። ገባችሁ? መልሼላችሁ አላውቅም። ለምን ነገሮቹ እንደዚህ እንደ ፈጣሪ ፈቃድ ሆኖ እንደዚህ ግልጥልጥ ብለው እንደመጡ አውቅ ስለነበር። ምክንያቱም ፈጣሪ ከተበደለ ጎን ነው፣ እንደ ሰው አይደለም። ሰው የሆነ ወደ ነፈሰበት ሊነፍስ ይችላል። ፈጣሪ ግን እንደ ሰው ስላልሆነ አይ ዶንት ኖ ምን ልላችሁ እንደምችል አላውቅም። ብቻ ግን እግዚአብሔር ይመስገን ሄሉዬ የኔ ወርቅ ስራ፣ የኔ ድምቀት፣ የኔ ወርቅ ሴት፣ የኔ ኩራት፣ በቃ ሁሌም ከፍ በይልኝ። 150K ቶሎ አስገቡልኝ። ቢናም ደግሞ 50K መግባት አለበት። ቤተሰብ ምንድን ነው በጣም ደነዘዝን እኮ ቤተሰብ እየሄድን እንጂ ምንድነው ሰብስክራይብ ማድረግ ምንድን ነው የሚጎላችሁ? የሆነ እንትን የሚልብን ነገር አለ ምናምን ነገር ምንም። ስለዚህ እህታችን ሸርሸር እያደረግን ከፍ እንድትል እናድርግ ማለት ነው። የመሰለ ደግሞ ሸበላ የሆነ በቃ ፍጠን ያለ ኮራ ያለ እሷ የሚመስል ብረት መዝጊያ የሆነ አማች አምጥታልናለች። ስለዚህ ሁላችሁም አበረታቷቸው። ስናበረታታቸው ነው በነገራችሁ ላይ ፖስት አድርገው ቪው ሲኖረው ቫይራል ሲወጣ ነው ቶሎ ቪዲዮ መስራት የሚችሉት እንጂ ለምን ጠፋችሁ ማለት ብቻ አይደለም። የተፖስተውን ቪዲዮ ሳናየው ለምን ጠፋችሁ ምን ያደርግላችኋል? ቪዲዮውን ከመጀመሪያው እስከ መጨረሻው እዩ። የሆነ ትንሽ ብቻ አይታችሁ አትውጡ ማለት ነውና በተረፈ ውዶች ሁላችሁን በጣም አመሰግናለሁ። በጣም ነው የምወዳችሁ። እስካሁን ድረስ ከሄሉዬ ጎን ያላችሁ ወደፊት የምትኖሩ እግዚአብሔር ከእናንተ ጋር ይሁን። በቃ ምርጥ ሴቶች አላችሁና ወዳችኋለሁ ሁላችሁንም ማለት ነው። እና በቃ እንደዛ ነው። ዛሬ ለምን እናወራሽ ካላችሁ ሆዴ ሲበላይ ስለነበር ነው ያወራሁት። ደግሞ መብቴ ነው። ምን ሆናችሁ ነው እናንተ? አውቃችሁ ነው እስቀልን የምር ውስጤ ሲበላይ ስለነበረ ነው ዛሬ የተናገርኩትና ለማንኛውም ወዳችኋለሁ። መልካም ጊዜ ባይ